ጤና ይስጥልን እንዴት ናችሁ? ፋና ፖድካስት አንድ ጉዳያችን ተጀምሯል። ሀገር እየመከረች ትገኛለች። የምክክር ሂደቱ በርካታ ሂደቶችን ተሻግሮ አሁን ደግሞ ዋናው ምዕራፍ ላይ ደርሷል። ጉባኤው መካሄድ ጀምሯል። ለምክክር ጉባኤው መክፈቻው ሂደቱ ከዛ በኋላ በምክክር ውስጥ ምን አይነት ሀሳቦችን እንዴት አድርገን እናስተናግዳለን፣ ሂደቱ በአጠቃላይ እንዴት ይመራል የሚሉ ሀሳቦችን እያነሳን ቆይታ እናደርጋለን። ከዚህ ጋር ተያይዞ ሰፊ ሀሳቦችን እያነሳን ቆይታ የምናደርገው ከምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ ጋር ይሆናል። እኔ ቅድስት ዘውዱ አብሬያችኋለሁ። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። ዶክተር ስላገኘሁት እጅግ በጣም ደስ ብሎኛል። አመሰግናለሁ። እንኳን ደስ ያለዎት። እንኳን ለዚህ ቀን አደረሰዎት። እንኳን አብሮ ደስ ያለን። የሁላችንም ጥረት ውጤት ስለሆነ ለብቻችን ስለማይሆን ለሁሉም ኢትዮጵያ ሕዝብ እንኳን ለዚህ ያበቃን እላለሁ። ትልቅ የታሪክ ምዕራፍ ነው። ሌላኛው አድዋችን ልንለው እንችላለንና ምክንያቱም ይህንን እንግዲህ በርካታ ቦታ ላይ ተደርሶ በርካታ የአጀንዳ ማሰባሰብ ስራ ተሰርቶ አመታትን ተሻግሮ ዛሬ ለመድረስ ቀላል ነገር አይደለም። ይህ ጉባኤ ብዙ ነገር የሚጠበቅበት ሀገር ተስፋዋን የሰነቀችበት እንደመሆኑ የመጀመሪያ ጥያቄ ቢሆን ደስ የሚለኝ ከመጣንበት ሂደት ከስካሁኑ ጊዜ ምን ለየት ያደርገዋል? ይሄኛው ጉባኤው በይፋ እንግዲህ መጀመሩ ምን ለየት የሚያደርገው ምዕራፍ ነው? የመጨረሻው ምዕራፍ ስለሆነ በጣም አመሰግናለሁ። ለየት የሚያደርገው በጣም ብዙ ኤክስፔክቴሽንስ ወይም ጥበቃዎች ነበሩ። ወደዚህ ለመድረስ ብዙ ውጣ ውረድ ነበር የእስካሁኑ ሂደት። ይሄኛው ግን የውጤቱ አንድ አካል ስለሆነ ማለትም ህዝባችን አጀንዳውን ሰጥተዋል፣ ተወካዮችን መርጠዋል። እነዚህ አንድ ላይ ተሰባስበው አምላክ ፈቅዶ ያን ሁሉ ውጣ ውረድ አልፈው ወደዚህ በመድረሱ ለብቻው ራሱ የፕሮሴሱ ትልቁ አካል ነው እና ደግሞ ለውጤቱ ኦልሞስት 1-3 እያልን የተንደረደርን የምንገኝበት ነው። ምናልባት ይህን በጣም ግልጽ ለማድረግ ውጤቱ ብለን ስንል አዲስ ማህበራዊ ውል የሚፈጠርበትም ሊሆን ይችላል ብለን እናስባለን። ምክንያቱም ለኢትዮጵያ መሰረታዊ ችግሮች ዋና የሚባሉት ምንድናቸው ተብለው ከልሂቅ እስከ ደቂቅ እያንዳንዱ ኢትዮጵያዊ የሰጠበት አጀንዳ ይህንን ደግሞ ይወክሉኛል ብለው የላካቸው 4000 እጅግ የተከበሩ እጅግ ብዙ ልምድ ያላቸው እዚሁ በከተማችን ውስጥ ያሉበት እና እንዲያውም ከሐሙስና ከአርብ ጀምሮ በየ500 ግሩፖች ከዚያም 250 ከዚያም 50 ከ50ዎቹም 10 በሆኑ ትናንሽ ቡድኖች ተከፋፍለው አጀንዳ የተሰጣቸውን አጀንዳ ሀሳብ በማመንጨት ለሀገራችን ዘላቂ መፍትሄ የሚሰጡበት በመሆኑ ከሌሎች ሁሉ በጣም ልዩ ያደርገዋል። በሀገራችን ባህል እሴት የታከለ ነው ይሄ ጉባኤ ብዬ አስባለሁና በሀገራችን ችግሮችን ከቦ በዛፍ ዙሪያ በጠረጴዛ ዙሪያ ችግሮችን የመፍታት ልማዳችን ያለ የነበረ ነው። አሁን ግን እንደ ሀገር በአንድ ላይ ተሰብስበን ነው የምንመክረው። እስካሁን እናንተ ነበራችሁ ስትሄዱ ጉዳዩን ስትሰበስቡ ከያሉበት ስታመጡ የነበረው። አሁን ደግሞ ባለጉዳዮቹ ከያሉበት ወደ አንድ መስመር ላይ መጥተዋልና አቀባበሉ ምን ይመስል ነበር? እናንተን ስትሄዱ ሲቀበሏችሁ ነበር፣ አሁን ደግሞ እናንተ እየተቀበላችሁ ነውና ምን ይመስላሉ? እንደው በጣም ግሩም ነው በእውነት። ጥያቄውንም ማድነቅ ያለብኝ ይመስለኛል። ምክንያቱም እስካሁን ድረስ እነሱ ናቸው ተቀባዮቹ፣ እነሱ ነበሩ። ዛሬ ግን እኛንን አንድ ላይ ሆነን አዲስ አበባዎቹ በአጠቃላይ ነው የምንቀበላቸው። ከሁሉም በላይ አዲስ አበባ ቤታቸው ናት እና ከቆላማው፣ ከደጋማው፣ ከወይና ደጋው ከተለያዩ ቦታዎች ስለሚመጡ የመጀመሪያው አቀባበላችን ምናልባት አየር ለውጥ ሲኖር ቅድሙም ስለ አለርጂ ስለ ጉንፋን ስናነሳ ነበር ኮመን ነገር ስለሆነ። ስለዚህ አሁን ይሄ ችግር እንዳያጋጥባቸው ምክክሩም ሰላማዊ እንዲሆን በስኬት እንዲጠናቀቅ እንዲደመደም ለማድረግ የመጀመሪያው ስራችን እንደመጡ እንደተቀበልናቸው ከአዲስ አበባ ከተማ አስተዳደር ጋር በመሆን የአፍሪካ ፖለቲካ ዋና ከተማ የሆነችው በዓለም ሶስተኛ ከጄኔቫና ከኒውዮርክ ሶስተኛ የሆነችውን አዲስ አበባን እንዲያዩት አደረግን። ያንን በሙሉ እየዞሩ ሲያዩ ምንድን የሚያደርጉት ማለት ነው አክሊማታይዝ ወይም ደግሞ ከአየሩ ጋር መለማመድ፣ ሳምባቸው፣ የደም ዝውውራቸው እያንዳንዱ ነገር ለልምምዱ ለምክክሩ የሚያዘጋጃቸው ነበረ። እሱ ብቻ አይደለም። በዛ መናበቃም እንደገና እንደሰማችሁ እንዳያችሁ አስባል ሁለት ሩጫ ነበር። ስትራፖ ገና አሁን እየለቀቀኝ ያለው 5 ኪሎ ሜትር መሮጥ ነበረብን። ከዚያ ከመጡትም ውስጥ እንደዚህ እዛው ገብቶ አብረን ተወዳድረናል
ያሸነፉኝ ማለት ያሸነፍኳቸው ማለት እዚህ ላይ መቀራረብ ይፈጥራል። ይሄ ራሱ እኮ አንድ ራሱን የሚያቀራርብ ነገር ነው። እጅግ በጣም ደግሞ የለበስነው ኢትዮጵያ እየመከረች ነው የሚለው ነው። ወጣቶቹ በእንግሊዝኛ በአማርኛ ጦርነት በቃን ነው ዎር ኖ ሞር እያሉ ነበር ከኋላችን እንደመፈክር ሲያስተጋቡ የነበረው። ያ ሁሉ እንግዲህ ለአቀባበሉ ድምቀት የሰጠ ነበረ እና ከሁሉም በላይ ደግሞ ቅድም እንዳልነው የገዛ ቤታቸውን የመጡት የዛሬ 130 ምናምን ዓመት አያቶቻችን ደግሞ ተሰብስበው ነበር በዚህ ስፍራ። ያኔ የጦር ጀግኖች የተፈጠሩበት ያኔ ለመላው ዓለም ምሳሌ የሚሆን ኮሎኒያሊዝም ወይም ቅኝ አገዛዝን እንደ ፍልስፍና ጣሊያን ብቻ አይደለም እንደ ፍልስፍና የነጭ የበላይነት የጥቂቶች የበላይነት የነበረውን የለም ጥቁሮችም ሰዎች ናቸው ብለው እንደዚህ ተሰብስበው ታሪክ ሰርተዋል። ዛሬም ደግሞ የሰላም ጀግኖችን የሰላም አርበኞችን የሚሰሩበት ሌላ ታሪክ ለመስራት ተመሳሳይ ቦታ መጥቷል። ያውም አድዋ ነበር የተጀመረው ባለፈው መልካም ያደረግነው እዛው ነበርና በአጭሩ አቀባበሉ እንደ አቅማችን እያንዳንዱ ኢትዮጵያዊ በተለይም የከተማው አስተዳደር ከክብርት ከንቲባ ጀምሮ የኮሚኒኬሽን ክፍሉ ከሁሉ በላይ ሴኩሪቲው መከላከያው ኢንሳ ኒስ አርቲፊሻል ኢንተለጀንስ እነዚህ በሙሉ እጅግ በጣም ተባብረዋል። ሚዲያዎች ሁሉ ጊዜ ከጎናችን ናቸው እና በአጭሩ እጅግ የሞቀ የደመቀ ነበር። የሚገባቸውን ያህል ነው ብለን እንኳን ባንልም የምንችለውን ሁሉ አድርገናልና እጅግ ደስ ይለናል። እነሱም በጣም ደስ ብሏቸው ለምክክር የተሟሟቁ ይገኛሉ። በተጠንቀቅ ቆመዋል። በጣም ደስ ይላል። የመጨረሻው እንግዲህ የሚሆነው ጉባኤው ነው። ይህ ጉባኤ እንግዲህ ረቡዕ ተጀምሯል ዛሬ። በዚህ ቀን እንግዲህ የሚጠበቁ ነገሮች አሉ። መክፈቻው ብቻ አይደለም፣ በኋላ ላይ የሚገኘው ውጤት እጅጉን ስለሚያጓጓን ማለት ነው። ከዛ በፊት አጀንዳ ማሰባሰቡ ላይ በደንብ አውርተናል፣ ሀሳቦችን አንስተናል። ቅሬታዎች ሲቀርቡ ነበር። እነዛን ቅሬታዎች ለመፍታት ወደ መፍትሄው ምዕራፍ ላይ ተደርሷልና ይህ የመፍትሄ ምዕራፍ እንዴት ነው የሚመራው? አካሄዱስ ራሱ በተጨባጭ መፍትሄ እንዲመጣበት ከማድረግ አንጻር ምን ይመስላል? ቅድም በአጋጣሚ ያነሳኋቸው በግሩፕ እንደሚከፋፈሉ ቅድም ያልኳቸው 8ቱ አጀንዳዎች የኢትዮጵያን ከ2000 በላይ አጀንዳዎች የሚወክሉ ሆነው መቅረባቸው ደግሞ ከዛ በየአካባቢዎች የሚመለሱ አጀንዳዎችም ተለይቶ መቀመጣቸው ለምክክሩ መፍትሄ አፈላለግ ሳይንሳዊ በር የቀየሰ ይመስለኛል። ትክክለኛ አካሄድን ለምሳሌ በሂደቱ ውስጥ አካታች አልነበራችሁም ስንባል አካታች ለማድረግ የበኩላችን ጥረት አድርገናል። በተለይ በተቃራኒ በተለይ የመንግስት ፖሊሲ አይስማማንም ብሎ በተቃውሞ የቆሙ የፖለቲካ ፓርቲዎች ስንጀምር 1 2 3 ነበር አብረው ሊሰሩ ያሰቡት። በኋላ ግን አሁን ከ50 በላይ አብረው እየሰሩ ይገኛሉ። አካታች መሆናቸውን ካዩ በኋላ ማለት ነው። በትጥቅ ግጭቱም ላይ የነበሩ ወገኖቻችን አካታችነትን በተመለከተ ማለት ነው ጥሪ አድርገንላቸዋል። በየጊዜው ጥሪያችንም አክብሮ የመጡ እጅግ በርካታ ትጥቅ ላይ የነበሩ ወገኖቻችን ነበሩ። አጀንዳዎቻቸው ወረዲ ሰጥተዋል። ተወካዮቻቸው ተመርጦ መጥቶ ግማሾቹ የያዙበት ቦታና ሌሎቹ ደግሞ መንጠባጠብ ስለነበረ እሱን በተመለከተ መስመር ማስያዝ ነበረብኝ። እሱን አስይዘን ከነሱ ጋር እነሱም በአሁኑ ሰዓት እጅግ ደስተኞች ሆነው አጀንዳቸው መጣት ብቻ ሳይሆን በተወካዮች አማካይነት የአማራን አጀንዳ የኢትዮጵያን አጀንዳ የሚያነሱበት ሁኔታ አመቻችተናል። ምክንያቱም የአካታችነታችንን ከዚያም ውጤቱ ራሱ የአካታችነት በነገራችን ላይ ሂደት ለውጤት ዋስትና ነው። ሂደቱ ግልጽ ከሆነ ውጤቱም ተአማኒ ይሆናል። ስለዚህ ሂደታችን ሁሉን አካታች በመሆኑ እነዚህን በተመለከተ ከኛ በኩል የሚፈልገው ሁሉ ጥረት አድርገናል። ከዚህ በተጨማሪ ውጪ የሚገኙ ወገኖቻችን ምናልባት አይታችኋል ሰምታችኋል ብዬ አስባለሁ። የዛሬ 3-4 ቀን እንደዚህ የተለያዩ ሀሳብ ያላቸው ነገር ግን በዲያስፖራ የነበሩ ወገኖቻችን እንደዚህ አጀንዳዎቻቸውን ሰጥተዋል በፊት። አሁን ደግሞ ተወካዮቻቸው መጥተዋል። እነሱንም ተቀብለናቸው በአሁኑ ሰዓት ከኛ ጋር እየሰሩ ይገኛሉ እና ባጭሩ ውጤቱን የምንጠብቀው ሂደቱ አካታች ስለነበረ ሂደቱ የሁሉም ድምጽ እንዲሰማ ያደረገ ስለነበረ ውጤቱንም ደግሞ በዚያው ልክ እንደውም ከዛ በተሻለ እንጠብቃለን። ግልጽ ሆኖ እንደሆነ እንግዲህ ከተሰበሰቡት አጀንዳዎች መካከለኛ መፍትሄ ራሱ ሊገኝላቸው የማይችሉ እጅግ በጣም ዳርና ዳር የረገጡ ሀሳቦች ይኖራሉ። በአጠቃላይ መፍትሄ የሌላቸው አይነት ሀሳቦች ሊመጡ ይችላሉ። ስለዚህ እንደዚህ ያሉ ሀሳቦችን በመልኩ ለማድረቅ በመልኩ ለማስተካከል እንዴትስ ለመፍታት ታስቦ ነው ወደ ውይይት የተገባው? ወደ ውይይቱ ስንገባ ወደ ምክክሩ ስንገባ አስቀድሞ አንዳንድ ተቋማትን ማጠናከር ነበረብን። ለምሳሌ የተወያዩ የተመካከሩ እያለ
አንዳንድ ጉዳዮች ስሜት የሚቀሰቅሱ ታሪክ ትርክት የተለያዩ ነገሮችን በማምጣት ቁጣ ምናልባት የሚያስነሱ ሊሆኑ ስለሚችሉ እነዚያ እንዴት ማብረድ ይቻላል? ዳርና ዳር የረገጡ ያልታረቁ የሆኑ አጀንዳዎች ብነሱ እነዚያን ለማስታረቅ ባይቻል ምን ይደረጋል? ሂደቱን እንዴት ነው ማኔጅ የምታደርጉት? ላልሽው ጉዳይ ይሄ እንደ ቅርቃር ወይም ደግሞ ያለመስማማት ከፍተኛ ደረጃ ሲደረስ ያን የሚፈታ ኮሚቴ ተቋቁሟል። አስቀድሞ እነዚያ በማሰብ ከምሁራን የተውጣጡ ከአዛውንት፣ ከቀሳውስት፣ ከሼኮች፣ ከሀገር ሽማግሌዎች የተውጣጣ የቅርቃር ፈቺ ወይም ደግሞ ሚዲዬሽን ኮሚቴ ወይም ደግሞ ዳያሎግ ክሊኒክ ተብለው የሚጠራ ኮሚቴ ተቋቁሞ ነው ያለው። ከተመካከሩ በኋላ ካዩ በኋላ መጨረሻ ላይ አንዳንዶቹ ለምሳሌ ከህገ መንግስት ጋር ተያያዙ ኢሹዎች እንደዚሁም ከማንነት ወይም ከመሬት ባለቤትነት ጋር ወይም ከከተማ ባለቤትነት በየአይነቱ የማይፈቱ ኮምፕሊት ሊፈቱ የማይችሉ ተብሎ የሚታሰቡ በምክክራችን ብቻ በዚህ ሂደት የሚቀጥሉ ግን ሊፈቱ የሚችሉ አንዳንዶቹ በይደር የሚታለፉ ሌሎቹ ደግሞ መንግስት ራሱ በሚፈልገው መንገድ ነገር ግን እንደነ ሬፈረንደም እስኪካሄድ ድረስ ማድረግ የሚችለው ኦፍ ኮርስ የማስፈጸም አቅም ያለው የማስፈጸም ግዴታም ያለበት መንግስትም አለ። ስለዚህ እነዚህ አጀንዳዎች ከተፈጠሩ እነዚያንም ስርዓት ባለው ሳይንሳዊ በሆነ መንገድ ይዘናቸው ለሚመለከተው እናቀርባቸው ነው የሚሆኑት። እኛ ቅድም መካከለኛ ቅድሚያቸው በጣም ደስ የሚል አስተሳሰብ ነው። ምክንያቱም እዚህ ጫፍ አለ፣ በዚህ ቀኝ ጫፍ አለና እነዚያ ወደ መሃል ማምጣቱ ላይ ነው ትልቁ የምክክር ዓላማ። ኮንሰንሰስ ወይም ደግሞ መግባባት ማለትም ሁሉ ነገር መቀበል ማለት አይደለም። ቢያንስ አንዱ የሌላውን ችግር መረዳት ያንቺ ቁስል ነው ሲሰማኝ የኔም ሲሰማሽ ያኔ ቢያንስ አንደርስታንዲንግ ከኔ ጋር ላትስማሚ ትችላለሽ፣ ግን አንደርስታንዲንግ ሲኖር መረዳቱ ከዛ ማድነቁ እኔም ይታየኛል አሁን የምትለው እንደሆነ ስለዚህ ከዛሬ ጀምሮ ባልስማማም አብረን እስቲ እንስራ። ለዚህም ነው እንግዲህ ሀገራዊ ምክክር ከመጀመሪያው በአጠቃላይ 3 ዓላማዎችን ይዞ የተነሳው። አንድም ሀገራዊ መግባባት መጀመሪያው መግባባት ሲባል እንግዲህ ሙሉ መስማማት አይደለም። ሁለተኛው በህዝብና በመንግስት እንዲሁም በህዝብ መካከል እምነት እንዲፈጠር ማድረግ። እንት አምነሽ የመጣሽው አሁን ከምን የሚፈልገው መልስ አገኛለሁ ብለሽ ወንድሞቻችን እንደዚህኛ አምኖ ነው አሁን እየቀረጹ ያሉት። የመጀመሪያው ቀጥሎ ያለው እምነት ህዝብ መንግስትን ሲያምን መንግስትም ህዝብን ሲያምን እንግዲህ በድምፁ ባለፈው አይተናል። ምን 54 ሚሊዮን ህዝብ ወጥ ያደረገው እምነት እሱ ብቻ አይደለም። ከዛ በላይ ያ ከምርጫ ጋር ነው ለአንድ ወቅት ነው። ይሄኛው ግን በዘላቂነት ሶሻል ኮንትራክት ወይም ማህበራዊ ውል ብለን እኛ በፍልስፍና በፖለቲካል ሳይንስ ወይም በሰላም ጥናት የምናስተምረው ህዝብና መንግስት የሚገቡት ቃል ኪዳን ያንን ቃል ኪዳን ሁሉ ሲያድስ ህዝቡ በመንግስት ላይ በፍርድ ቤት ላይ ያለው እምነት ህዝቡ ወደ ፖሊስ ጣቢያ ሲሄድ በትክክለኛ ፍርድ አገኛለሁ የሚል እምነት እንዲፈጠር ማድረግ ያለ ሙስና ያለ ኮራፕሽን ፍርዳቸውን ሚዛናዊ በሆነ መንገድ የሚያገኙበት ይሄ ነው። ህዝብና መንግስት መካከል እምነት ብለን ስንል ጥርጣሬ ለምሳሌ አንዳንድ ከመንግስት ፖሊሲ ጋር የማይስማሙ ቅድም እንዳልናቸው በተቃራኒነት ቆሙ እንዲህ ሲባል ሁሉ ወደ ድንጋይ መወራወር ወደ ተኩስ ያን በሙሉ ልክ ድንጋይ ዳቦ ዘመን አድርጎ በመታው 21ኛው ክፍለ ዘመን የኤአይ ዘመን ነው የምንገኘው። ስለዚህ እኛ የሚመጥነን ምክክር ነው ብሎ ሰዎች ወደዚህ እንዲደርሱ የማድረግ ሂደት ነው ሁለተኛው። ሶስተኛው በሀገራችን ምክክርን ባህል ማድረግ ችግሮች በተነሱ ቁጥር ወደ ጠረጴዛ ዙሪያ እንጂ ወደ ጫካ መሄድ አለመሆኑ ይሄን ከትምህርት ቤት ጀምሮ ከመዋዕለ ሕፃናት እስከ ዩኒቨርሲቲ እንደ ስርዓት ትምህርት የሚዘረጋበት መንገድ። ስለዚህ እነዚህ 3ቱ ነገሮች ከምክክሩ እንዲወጡ የምንፈልግበት ሁኔታ ነው ያለው። ባጭሩ አሁን አልሽው መሰረታዊ ጥያቄ ወደ መካከል መድረስ ይቻል ነው በምክክር ያ የምክክር ውጤት ነው የሚሆነው። ሁሉም ነገር ላይፈታ ይችላል። 8ቱም አጀንዳዎች ላያልቁ ይችላሉ። ምናልባት መሰረታዊ የሆነ በሀገር ግንባታና በህገ መንግስት አካባቢ ስምምነቶች ከተደረሱ በሰላም ግንባታ ላይ ስምምነት ከተደረሰ እኛ ሃሌሉያ ነው የምንለው በዛ ጊዜ ተነስተን ሁላችንም ከእናንተ ጋር። ደስ ይላል። ሌላኛው እኛም እዚህ የምናነሳቸው ነጥቦች፣ ጥያቄዎች በተደጋጋሚ የምንመጣው ህዝብ ጋር ያሉ ጥያቄዎችን እንግዲህ የህዝብ አንደበትም ለመሆን ጭምር ነውና ጥያቄዎችን ከእናንተ ምላሽ ለማግኘት ነው። የዚህ ታሪካዊ ጉባኤ ሂደቶችን፣ ንግግሮችን፣ ሀሳቦችን፣ የሀሳብ ልዩነቶችን በሙሉ ተከትበው ይቀመጣሉ። ለዚህም እንዲሆኑ 180
ቃለ ጉባኤ ያዦች ተመርጠዋልና እነዚህ ስራ ላይ እንዲገቡ ማሰልጠኑን እንግዲህ ምክክር ኮሚሽኑ ሲገልጽ ሰምተናል፣ እኛም ዘግበነዋል። እነዚህ 180 ቃለ ጉባኤ ያዦች ከምንም አይነት ውግንና ነፃ ሆነው የተባለውን ጥያቄያቸውን ሁሉም ሰው የሚያነሳውን ጥያቄ ሀሳብ እዛ ጋር የተንሸራሸረውን በሙሉ በትክክል ማስፈራቸውን በቃላት በሀሳብ ምንም አይነት ብዥታ በማይፈጥር መልኩ እንዳሰፈሩ ለማረጋገጥ ከውግንና ነፃ መሆናቸውን ለማረጋገጥ የሚካሄድበት አካሄድ አለው ወይ? ብዙውን ጊዜ ታማኝነት ለራስ ነው። በተለይ በፍልስፍና ሳይንስ በምናስተምረው ሳይንስ ውስጥ ኢንተርሰብጀክቲቪቲ የሚባል ፍልስፍና ወይም ቋንቋ አለ። ይህንን ውሃ ምንድነው ብዬ አንቺ ውሃ ካለች እሱም ውሃ ካለ እሱም ውሃ ካለ እንግዲህ ይሄ ውሃ ነው የሚሆነው። 3-4-5 ግን አንዱ ሰው የለም ይሄ ቮድካ ከራሻ የመጣ ነው፣ ሌላው ሰው ደግሞ የለም ይሄ ከስኮትላንድ የመጣ የስኮች ዊስኪ ነው። አሁን ጥያቄ አለ። እነዚህ ቃለ ጉባኤ የሚይዙ ሰዎች ቢያንስ 1-3 ሰዎች ጋር የሚመሳሰል መሆኑን ኢንተርሰብጀክቲቭሊ ኦብጀክቲቭሊ አይደለም፣ ወደ ላቦራቶሪ ውስጥ ያስገብተን ቴስት ማድረግ አይደለም፣ ሰብጀክቲቭሊ። ምክንያቱም ሶሻል ሳይንስ ነው የምንነጋገረው እና በሶሻል ሳይንስ ብዙውን ጊዜ በማመን ነው የምናየው፣ በማየት ከማመን ይልቅ። ሀሳብ ግልጽ ከሆነ እንግዲህ ያው እየደጋገምኩ እናገራለሁ። አካዳሚክ አማርኛዎች ብዙውን ጊዜ ያስቸግራል እና ሰዎች ብዙውን ጊዜ አምኖ ነው የሚያዩት። ይሆናል ብሎ በልቡ እንደሚያስበው እንዲሁ ነውና ይላል ታላቁ መጽሐፍ። ወይም ሼክስፒር በዓለም ላይ ክፉ የሚባል ነገር የለም፣ ደግ የሚባል ነገር የለም፣ አመለካከታችን እንደዛ የሚያደርጋሉ በጥም ይከራከራሉ። በእርግጥ ቢኖሩም በእርግጥም ብዙ ጊዜ የኛ አቲቲዩድ የኛ አመለካከት ብዙ ነገሮችን አፈርት እንደሚያደርግ ቃለ ጉባኤ የሚይዙ ሰዎች አንድም የራሳቸውን ሙያ እንደ ሙያ ባለቤት፣ ሁለት ለሀገራቸው የሚሰሩ ሰዎች ስለ ክፍያው አይደለም ከሁሉም በላይ ሞቲቬትድ ሆኖ ወይም በዚህ ጉዳይ ተቀስቅሶ ደስ ብሏቸው ልክ ጆን ኤፍ ኬኔዲ እንደምለው ሀገሬ ላይ ምን ሰራችልኝ ሳይሆን እኔ ለሀገሬ ምን ሰራሁ በሚል ጥያቄ ውስጥ ገብቶ የሚሰሩ ስለሆኑ ሁሉንም እንዳየናቸው እንደፈተሽናቸው ታማኝነቱ አላቸው ብለን እናስባለን። ነገር ግን ቅድም ያልነው ትሪያንጉሌሽን ወይም ደግሞ ከሌላው ጋር ማስተያየት ማወዳደር እንደ አንድ ዋስትና፣ ሌላው የኛ አማካሪዎች አሉ፣ አማካሪ ሸማግሌዎች አማካሪ ኮሚቴ አለ፣ እነሱም ቼክ ያደርጉታል። ከዚያ ኤክስፐርት ፓነል ቅድም ክሊኒክ ዳያሎግ ብዬ ነበርና እነዚህ ኤክስፐርቶችም ደግሞ ቼክ ያደርጋሉ። ምክንያቱም እነሱ ብቻቸው አይደለም ኖቱን የሚይዙት፣ አወያዮች ደግሞ የሚይዙት ኖት አለ፣ ኮምፔር እናደርጋለን። ያም ለኛ ሰብጀክቲቪቲውን ለመቀነስ ኦብጀክቲቪቲውን ለመጨመር አንድ ሜካኒዝም ወይም አንድ የሥራ ሂደት ነው ብለን እናስባለን። የተያዙ አጀንዳዎች የተያዙ ቃለ ጉባኤዎች ተአማኒ እንዲሆኑ ለማድረግ እነዚያንም እንደ ማስረጃ መስቀለኛ ወይም ቼክ ማድረግ መንገድ አድርገን ነው የምንመለከተውና እጅግ መሰረታዊ ጥያቄ ስለሆነ ደስ ያለኝ ደጋግሜ የምናገረው፣ ምክንያቱም በጣም ጠቃሚ ስለሆነ ወደ ስራችን ስንገባ ምን ያህል ይህ የተያዘው ቃለ ጉባኤ አሳማኝ ነው፣ ምን ያህል ከያዥው አመለካከት ከፖለቲካ አቋም ከእምነቱ ከጾታውም ጭምር ከነዚህ ምን ያህል ተለይተው ህዝቡ ያለው እንዳለ ዘው ተንጸባርቋል የሚለውን ለማረጋገጥ አንዱ መጃ መንገድ ዳብል ቼክ ወይ ከሌሎቹ ጋራ ማወዳደር ኮምፓራቲቭ አናሊሲስ መቼም ታሳውሻለሽ ከጋዜጠኝነት የሚያውቁ ያ ደግሞ ኮምፓሪዝን በዓለም ከታወቁ ታላላቅ ፈላስፋዎች አንዱ ጆናታን ስዊፍት የሚባል ሰውዬ ምን አይነት ሌተስ ጫማ እሷ የወርቅ ጫማ አደረገችው፣ እሱ ደግሞ ሌላ ወርቅ የተለየ ዳይመንድ ጫማ አድርጓልና ሌላው ደግሞ እኔ እግር እንኳን የለኝም ጫማ ለማድረግ። ስለዚህ እነዚህን ሳወዳድር ነው የህይወት ንጽጽር ይለዋል። ንጽጽር የህይወት ቅመም ነው ይለዋል። ስለዚህ ስናነጻጽር ነው እውነትን ማግኘት የምንችለው። በእይታችን ልክ ሳይሆን እነሱም በራሳቸው ለሀገራቸው ታማኝ መሆን አለባቸው። ታምነው ደግሞ ታሪክም ነው አይደል? ታሪክ የሚከትቡት የዚህ ታሪክ አካል ናቸው። ነገ ስማቸው ይጠራል። ልክ እንደ አድዋ ዘማቾች ስማቸው ከሚጠሩት ውስጥ ናቸው። ሀገርን ለሰላም ካዘመቱት ውስጥ ስለሆኑ ከዚሁ ሀሳብ ሳልወጣ ስለ እምነት ስላነሱ ብዬ ነው። ስለ እምነት ስላነሱ ብዙ ሀሳቦች ይንጸባረቃሉ። እንግዲህ አሁን እንዳሉት 21ኛው ዘመን ላይ አይደለን? ብዙ መረጃዎች የአይ ዘመን ነው። ብዙ ነገሮች ይሰራሉ። ሰዎች መረጃን በአይናቸው ላብራቶሪ መግባት እስከሚችልበት ደረጃ ገብቶ እውነቱን ለማረጋገጥ በሚቸግር ደረጃ ላይ ደርሰናል እና አሁን ከዚህ ከምክክር ኮሚሽኑ ስራ ጋር ተያይዞ ከጉባኤው ጋር ተያይዞ ብዙ ሀሰተኛ መረጃዎች እውነተኛ መረጃዎችን እንደምናደርሰው ሁሉ ሀሰተኛ መረጃዎችን በዛው ልክ አሉና ይወጣሉ።
ይህንንስ እንዴት ነው ማድረቅ የምንችለው? ፕሮፓጋንዳዎች አሉ፣ የውሸት መረጃዎች ይደርሳሉ ህብረተሰቡ ጋር። እኛ ደግሞ እዚህ ለሀገር ሰላም መግባባት ለመፍጠር እዚህ ጋር ሀገር እየመከረች ትገኛለች። በተቃራኒ የቆሙ አካላት ይህንን አይነት ሀሳቦች ቢያራምዱ እንኳን እንዴት ነው ያንን መግታት የሚቻለው? በተደራጀ ሁኔታ እነዚህን ለመመከት የሚዲያ ሞኒተሪንግ ኮሚቴ ተቋቁሞ ነው ያለው። ፋክት ቼክ ማድረጊያ መንገዶች እንደዚህ ተቀይሰው ከሚመለከታቸው ክፍሎች ጋር ግል ሚዲያዎች አሉ፣ የመንግስት ሚዲያዎች አሉ፣ በተለይ መንግስት ኮሚኒኬሽን ክፍል አለ። ይህን በተመለከተ በስፋት ስራ ተሰጥተዋል፣ ስልጠናም ተሰጥተዋል። በተለይ ፌክ ኒውስ፣ ሚስ ኢንፎርሜሽን፣ ዲስኢንፎርሜሽን እነዚህ ህዝብን አስበው አቅደው ለማሳሳት የሚሰሩ ስራዎች መኖራቸውን አስቀድመን በተለያዩ ሚዲያዎች በአካልም በመገኘት ለሁሉም ነግረናቸዋል። በጣም በሚገርም ሁኔታ ትናንትና ለተወሰኑ ሰዎች በጣም ተሳሳተ ኢንፎርሜሽን ደርሷቸው ወደኛ ይደውላሉ። ፈጽሞ ያው ባለፈው ያስጠነቀቅናቸው ለሱ ነው እና ስለዚህ ከኛ ካልወጣ በስተቀር ወይም ደግሞ በጣም ታማኝ ከሆኑ ከመንግስት ሚዲያዎች ከግል ሚዲያዎች ከምንታመንባቸው እውቅና ተሰጥቷቸው የሚሰሩ አሉ። ከነሱ ካልመጣ በስተቀር በሌሎች ዘዴዎች የሚካሄዱት እንትኖች ኢንፎርሜሽኖችን እኛን ሳትጠይቁ በፍጹም በጣም የተሳሳተ ፈጽሞ የተዘበራረቀ ነገር ነበር። በኋላ ታርሞ ተመለሱ። ሌሎች የሚተላለፉትንም እንደዚሁ ቅድም እንዳልነው ፋክት ቼክ በማድረግ ምክንያቱም ያለንበት ዘመን ቅድም እንዳልሽው ፖስት ትሩዝ ተብሎ የሚታወቅ ዘመን ሆኗል እና እንግዲህ ድህረ እውነት አማርኛው ራሱ አስቸጋሪ ነው ለማረዳት። እኔ በማስበው መንገድ ካልሆነ እውነት አይደለም። እኛ እንግዲህ ከዚህ በፊት ሜታፊዚክስ ነበረ ከምናስበው ከምናየው ከፍ ያለው ነገር ለማስተማር ስንፈልግ፣ አሁን ደግሞ ድህረ እውነት ወይም ደግሞ ፖስት ትሩዝ ተብለው ሰዎች ማቴሪያል አድቫንቴጅ ያንን ፎከስ ብቻ በማድረግ የህዝብን አእምሮ በማሳሳት ምክንያቱም አእምሮን የሚገዛ አካልሽን ይገዛል፣ አካልሽን የሚገዛ ንብረቱን፣ ሀብቱን፣ አገሩን ይገዛል። ስለዚህ ያ ሚዲያ ያን ኢንፍሉዌንስ ወይም ያን ተጽዕኖ ማሳደር ስለሚችል ለእኩይ ዓላማ የሚያውሉ መኖራቸውን አስቀድመን ለህዝባችን በትምህርት መልክም አስተላልፈናል። ለዚህም ከ170 በላይ የዜና አውታሮች ተቋማት ስልጠና ስትል አዳማ፣ ቢሾፍቱ በተከታታይ የዛሬ 3 ቀን እንደዚህ ከትናንት ወዲያም ደግሞ ትናንትና እስከ ማታ ድረስ ከሚመለከታቸው ክፍሎች ጋር አምሽተን በዚህ ጉዳይ ላይ ሁሉም ሰው በተጠንቀቅ እንዲቆም ከኒስ ከኢንሳ ከኤአይ እንደዚሁም ደግሞ ከመንግስት ኮሚኒኬሽን ሌሎች የግል ሚዲያዎች እያንዳንዳቸው በዚህ ጉዳይ ላይ በተጠንቀቅ እንዲቆሙ ለነሱም ነግረናቸው ለዚያ ኮማንድ ፖስት አቋቁመን ራሳችን የምንመራው እነዚያ ህዝባችን እንዳያሳስቱ። ምክንያቱም በሌሎች ምክንያቶች ሁሉ የኢትዮጵያ ከፍታ እጅግ የሚያማቸው ሰዎች በዚያም ለመረበሽ ሊነሱ ስለሚችሉ ያን እንዳይሆን ለነሱም እየጸለይን ከጸሎትን ባሻገር ደግሞ ሳይንሳዊ በሆነ መንገድ የመከተል ያንዳንዱን ከክብር ወደ ክብር ከድል ወደ ድል ለመሸጋገር ተዘጋጅተን እንገኛለን። ጥሩ ዝግጅት ነው። የ8 አጀንዳዎች አሉ። እነዚህ 8 አጀንዳዎች 4000 የሚሆኑ ዜጎች ይወያዩባቸዋል፣ ይነጋገሩባቸዋል፣ ለሀገር መፍትሄ ይፈልጉበታል። ይህ እንግዲህ በጣም ጊዜ የሚፈልግ ይመስለኛል። በጥልቀት ለመወያየት በቂ ጊዜ ተይዟል። ይገርማል። ፊታውራሪ ወልደ ጊዮርጊስ ድነግዴ የጦር ሚኒስትር ተብሎ ይጠራሉ። ዳግማዊ ንጉሠ ነገሥት ኢትዮጵያ ምኒልክ ጥያቄ ጠየቋቸው። ማን ነው ጀግና እስቲ ነገረን፣ እኛ ልንሸልም ተዘጋጅተናልና። እኛ እንግዲህ ንጉሣ አነጋገር እኔ ማለት ነው በሮያል አማርኛ ሮያል እንግሊሽ እንደዛ ነው ዊ ነው ተዘጋጅተናል። ማን ነው ጀግና? አሰቡና ጀግና ጊዜ ነው፣ ጊዜ ይጥላል፣ ጊዜ ያነሳል፣ ጊዜ በጣም ተአምር ይሰራል። የኛ ኢትዮጵያ ሀገራዊ ምክክር የሱዳን ቢሆን ኖሮ 2019 የተካሄደው የሱዳን 3 ቀን ነው የወሰደው። ዛሬ ሱዳን የምትገኝበትን ሁኔታ ማየት እንችላለን። መልስ ነው ብዬ አስባለሁ። ብዙ ሺህ ሰው ነው የተሰባሰበው። የተሰጣቸው ጊዜን ማየት እንችላለን። በማን ቁጥር እንደነበረም እናውቀዋለን። ከሸፈ አፍጋኒስታን ነበረ። በተለይ ሎየር ጀርጋና ሀር ጀርጋ የሚባሉ የአፍጋኒስታን ቋንቋ ነው እና ወደ 3000 ምናምን ሰዎች ናቸው የተሰበሰቡት። የተሰጣቸው 1 ሳምንት ይሄን በጨርሳችሁ አምጡ ተብሎ በመንግስት መመሪያ የተሰጣቸው አሁን ዛሬ የምናየው አይነት የታሊባንና ግብጽ እንደዚሁ ለ2 እስከ 5 ቀን ድረስ ነበረ 2021 ሁሉም አልተሳኩም።
ነገር ግን ጊዜ ወስደዋል። የኮሎምቢያ ጊዜ ወስደዋል። የደቡብ አፍሪካ በጣም ብዙ ጊዜ ነው የወሰደው። የቱኒዚያ እነዚያ ከጊዜ ጋር ቀስ በቀስ እንቁላል በእግሩን አይደለም የሚሄድ በራሱ ቆይተው አብሮነቱ ብቻ ራሱ መፍትሄ ያለው መልስ አለው። አብሮነቱ ብቻ ቅድም ያለው ማህበራዊ መስተጋብሩ ይሁን መተዋወቁ የተለያየ አለባበስ አለ፣ የተለያየ አነጋገር አለ፣ የተለያየ አመለካከት አለ። አሁን ከምስራቅ እና ከምዕራብ ጥግ ከጋምቤላ የመጡት አመለካከት ብቻ ሳይሆን በብዙ ነገራችን አየሩ፣ መልካችንም፣ አመጋገባችንም ሃይማኖታችንም የተለያየ አብሮነቱ ራሱ መፍትሄ ነው የሚሰጠው በራሱ ምክንያቱም በአብሮነት ውስጥ በረከትም ስላለ ብሌሲንግ እዛ ውስጥ ስላለ ስለዚህ ጀግናው ማለትም ጊዜ ራሱ ብዙ ነገሮችን ዛሬ የተቆራረጡ ሰዎች ነገ ጠዋት ሲገናኙ ትናንትና ያልከው እኮ ማታ ሳስበው ልክ ነበር ምናልባት ማሰቢያ ጊዜ ራሱ ያገኛል በራሱ ይሄ ራሱ እውነት ነው። ይሄ እንግዲህ ቼክ አድርጉት። ምክንያቱም እያንዳንዱ ነገር የተመሰረተው በእውቀት መር ነው የምንነጋገረው፣ በሪሰርች ወይም ምርምር መር ነው። እንዲሁ በስሜት ነገር ለማሳመር ወይም ዲፕሎማሲያዊ ኤክሰሲቭ ናይሲቲ ነው የምንለው በዲፕሎማሲ ቋንቋ ወይም ፖለቲካል ኮሬክትነስ ነው የምንለው አንዳንድ ጊዜ። ስለዚህ ፖለቲካ ትክክለኝነት ሳይሆን ስሜት ሳይሆን እነዚህ በተግባር የተፈተኑ ሁኔታዎች ናቸውና ቢያንስ 2-3 ሳምንታት ቁጭ ብሎ በመነጋገር በዚህ ውስጥ መፍትሄ እንዲመጣ ማድረግ ይቻላል። አንዱ እሱ ነው። ሂደቱን በተመለከተ ደግሞ ሂደቱ ሪሊ በጣም ሳይንሳዊ ነው። ቅድም እንዳልነው ትንሽ ነካ አድርገናል። እንደ መጀመሪያ የሚወሰደው 50ዎቹ በአንድ ግሩፕ ውስጥ ይገኛሉ። 50ዎቹ ራሳቸው ደግሞ በ10 ክፍሎች በ10 ቡድኖች ይከፋፈላሉ። በወታደራዊ ቋንቋ ጓዶች ይከፋፈላሉ። እነዚህ 10 ጓዶች በየቦታው ሆነው ሐሳብ በተሰጠው አጀንዳ ላይ የሚጀምሩ እነሱ ናቸው። ያ እነዚህ 10 በየቦታው የተከፋፈሉ 5 10ዎች ወይም 50ዎች የደረሱበትን በመጀመሪያው ፖይንት ላይ ያለውን ቢያንስ ከ2 ቀን ውስጥ ወይም ከ3 ቀን በኋላ ያንን ተስማምተው በዛች ፖይንት ላይ ያመጣሉ። ምክንያቱም 8 ግሩፖች ናቸው ያሉን። 8 ጊዜ 500 ነው 4000 ማለት ነው። እነዚህ ተከፋፍለው ሁሉም ደግሞ በ50 ነው የሚጀምሩት ታች ወርደው። ስለዚህ እነዚህ ከ50ዎቹ የተወጣጡ ግሩፖች ወደ 250ዎቹ ውስጥ የተወጣጡት ወደ 500ዎቹ የተነጋገሩትን ያከፋፍላሉ። በዛ የተነገረው ይሄኛው ለዚህ ይናገራል። ለምሳሌ ይሄኛው በሀገር ግንባታ ላይ፣ ይሄኛው ደግሞ በሙስና ላይ፣ ሌላው ደግሞ በኮንስቲቲዩሽን እንደ አጀንዳዎቹ ብዛት ነው። በ8 ቡድኖች ተከፋፍሏል በ8ቱ። ስለዚህ ሂደቱ ታማኒ፣ ግልጽ፣ ሳይንሳዊ በሆነ መንገድ እንዲመራ ብዙ ጥረት ተደርጓል። ለዚህም ቁልፍ በእጃቸው የያዙ አመካካሪዎች ናቸው። እነዚህ አመካካሪዎች ወይም አወያዮች ብለን የምንጠራቸው በእንግሊዝኛው ፋሲሊቴተርስ ተብሎ የሚጠሩ አብዛኛዎቹ 3ኛ ዲግሪ ያላቸው በህብረተሰብ ሳይንስ ለብዙ ዘመናት ደግሞ የተመራመሩ በጣም ሬፒውታብል እጅግ በተከበሩ ጆርናሎች ያሳተሙ ስራቸውን ማለት ነው በሶሻል ሳይንስ አስተሳሰባቸው የበለጠ የላቀ እንዲሆን የሰሩ ሰዎች ተአማኒ የሆኑ በህብረተሰባቸው የሚታመኑ 3 ዙር ትሬኒንግ በተጨማሪ ደግሞ አንደኛ ሀገራዊ ምክክር አስተዳደሩ ምን ይመስላል፣ የተሰበሰቡ አጀንዳዎች ምንድን ናቸው፣ እንዴት ነበር አሰባሰባ ያንን በጥልቀት ያየ። ቀጥሎ ደግሞ በውጭ ኤክስፐርቶች ከስዊድን በብዙ ጊዜ 7 ቀን ሙሉ ከነሱ ጋር እዚህ ኃይለ ግራንት ነበር። ሶስተኛ መጨረሻው ደግሞ እንደገና ከሀገራዊ ምክክርና ከዩኒቨርሲቲ ተወጣጡ ጋር ሀውቱ እንዴት አድርገን የቅድመ ምክክር ወይም ሲሙሌሽን ሙከራዎች ተደርጓል። እስቲ ሰዎች እንደዚህ ሲነጋገሩ ቢጣሉ እንዴት ነው የምናስታርቃቸው? ግማሾቹ ረግጠው ቢወጡ እንዴት ነው? ቅድም ያነሳሽው ጥያቄ እነዚያን ሳይፈጥሩ አስቀድሞ እየፈጠርን ክላስ ውስጥ እንደ ድራማ ተሰርቶ ከዛ ያ የሚሰራበት መንገድ እንዴት እንደሚፈታ ምን መደረግ እንዳለበት ቃለ ጉባኤ እንዴት ነው የሚያዘው? የቃለ ጉባኤ አያያዙ ምን ይመስላል? ያስለጥነው ያበቃ ነው። እስቲ እንዴት አድርገን ብሬክ ዳውን ያደረከው ምን ይመስላል? እስቲ ፖይንቶቹ የፖይንት አያያዝ ምን ይመስላል? እነዚህ የተያዙ ፖይንቶች ደግሞ በኋላ ወደ ተለያዩ ቋንቋዎች ለመተርጎም ቃላቶቹ ኢኩቫለንት ናቸው አይደሉም? እያንዳንዱ ቼክ ማድረግ ነበረብን። ስለዚህ ቅድም እንዳልነው በእነዚህ አይነት ነው ተዘጋጅተን ያለ ነው። ስለዚህ ሂደቱ በአጭሩ ከ50 ነው የሚጀምረው እስከ 500 መጨረሻም ከዛ ሁሉ ተወጣጥተው አክላሜሽን ወይም ለአፕሩቫል ወይም ለማጽደቅ ከ3 ሳምንት ወይም ከ30 ቀናት በኋላ 4000ዎቹ እንደገና
ልክ ሐምሌ 8 እንደሚሰባሰቡ ሁሉ እንደገና ደግሞ እንደ ፈጣሪ ፈቃዱ ቢሆን ከ30 ቀናት በኋላ ለማጨብጨብ ውሳኔውን ለማጽደቅ አብረው ይሰበሰባሉ። ባለኝ መረጃ ምክክር ኮሚሽኑ እስከ መጨረሻው በር መግቢያ ድረስ አጀንዳዎችን እንቀበላለው ወይም ሀሳቦችን ለመቀበል ፈቃደኛ ነው። ከመጀመሪያ ጀምሮ እዚህ ተቋም ውስጥም ስንገባ ጀምሮ አጀንዳዎችን ለመቀበል ያለው ፍላጎት በግልጽ የሚታይ ነው። ማንም ሰው ሀሳቡን የሚቀበልበት ሳጥን ከማስቀመጥ ጀምሮ እስከ ውይይቱ ወይም ጉባኤው መግቢያ ድረስ ፍቃድ አለ። ይህ ሂደት መልካም ነው፣ አበርታች ነው። የመጨረሻ ደቂቃ ላይ መተው ሀሳብ የሚያስገቡ ወይም አጀንዳ የሚያስገቡ ሰዎች ሊኖሩ ይችላሉ። ግን ያ ሂደት ጉባኤውን እንዳያስተጓጉል ምን አይነት ስልቶች አሉ? ምክንያቱም ከተጀመረ በኋላ ወይም እየተገባ ያለ ስለሆነ ሊመጣ የሚችለው ምን አይነት ስልቶች ይኖራሉ? ለሀሳቦቹ ቀላልነት፣ ግልጽነት በምን የዳያሎግ ትርጉም አልተናገርኩም። ብዙ ነገር ሳይንሳዊ ስለሆነ እነዚህ ደግሞ በአካዳሚክ አማርኛ የሚነገሩ ስለሆኑ በህዝባችን ላይ የተዝናና ማዳመጥ ማየት አለበት እንጂ መጨነቅ የለበትም፣ ሆምወርክ መስራት ምናምን የለበትም። እና ዳያሎግ ወይም ምክክር በተፈጥሮ የሚቀጥል ነው። ልክ እንደ ህይወት ነው። ህይወት ይቀጥላል። ህይወት እስካለ ድረስ ምክክር ይቀጥላል። እንደውም አንዳንድ የምክክር ጽንፈኞች እንደሚናገሩት በመጀመሪያ ምክክር ነበረ፣ ምክክርን በፈጣሪ ዘንድ ነበረ። እንደዛ ምክንያቱም ሰው እንደሚሰራች እንደ መልካችን እንፍጠር መመካከር ነው ይላሉ። ቃል ምክንያቱም የቃል ስራ ነው የሚሰራው፣ ሁሉ በቃላት ነው የሚነጋገረው። ሰዎች በጦርነት አቁሟል እኮ መሰረቅ ቀርቷል። ስለዚህ የምንዋቀሙ በጦርነት ነው። ህይወታችን የሚታደሰው በንግግር በጦርነት ነው ብሎ የሚያምኑ ሰዎች ኦልሬዲ በድንጋይ ዘመኑ አልፎ አሁን ደግሞ ጦርነቱ ቀርቶ በጦርነት ምትክ ቃላት በሀሳብ ልህቀት። ስለዚህ ሀሳብ ልዕልና እንዲከበር። ስለዚህ ሀሳብ ወሰን የለውም፣ ገደብ የለውም። ሀሳብን ከወሰን ለምሳሌ ምክክር ቀጣይነት አለው ብዬ ስል የዚህ ሀገራዊ ምክክር ፌዝ ወይም ክፍል እንጂ የሚቀጥለው ምክክሩ በእናንተ የሚመራ ሊሆን ይችላል። ተቋሙ ግን አንድ ሆኖ እያለ በትውልድ የሚቀጥል ነው ምክክር። ለዚህ እኮ ነው ገና ስንጀምር ምክክርን ባህል ማድረግ ብለን ያልነው። ስለዚህ አጀንዳዎች ዛሬም ቢመጡ ነገም ቢመጡ ለሚቀጥሉ የሚተላለፉ ይኖራሉ። አሁን የመጡ 2000 አጀንዳዎችን በሙሉ እኮ አይደለም፣ ቅድም ተናግሬያለሁ። ግልጽ አድርጌ እንደሆነ አላውቅም እንጂ በክልል የሚፈቱ አጀንዳዎች አሉ እዛው። አዎ ክሊኒክ አልተሰራልኝም ጥያቄ ውስጥ አለ እዛ ውስጥ። እኛ አካባቢ በተለያዩ ጉድጓድ ውሃ ብቻ ስለሆነ የቧንቧ ውሃ እንፈልጋለን፣ ጥያቄዎች አሉ። እኛ ጋር ደግሞ ላይ ያለው መንግስት በጣም ጥሩ ስራ እየሰራ ቢሆንም እዚህ ታች ግን ሙስና አለ፣ ህዝብ የቀረበውን በአካባቢው። እነዚህን ደግሞ ለክልል አመራሮች ለብቻቸው ለማቅረብ አጀንዳዎችን ለይተን አስቀምጠናል። በየአካባቢው የሚፈቱ ሪጂናል ዳያሎግ የሚካሄድባቸው እነዚያ ደግሞ አሉ። ሌላው ከወጣቶች ጋር ተያያዘ ኢንተርጀነሬሽናል ዳያሎግ የሚካሄድባቸው አሉ። ሪሊጂየስ ወይም ደግሞ የሃይማኖት መካከል የሚደረጉ አሉ። ስለዚህ አሁን እነዚህ ሀገራዊ በሀገር ደረጃ የሚካሄዱትን ብቻ ነው ነገ አርብ ወይም 8ቱ ተብሎ ተለይተው የወጡት። በጣም ግልጽ መሆን አለበት ለተመልካች አድማጭም በያሉበት። ስለዚህ አጀንዳዎችን ብለን ስንሄድ ነውና ምናልባት ዛሬ 3 ቀን በተለያዩ ሚዲያዎች የተጠየቁ ነበር። በዛ ሀገር የሚገኘው ብሎ ከዋሽንግተን ዲሲ ነበር። በፊትኛ ሁን አላመንም ነበር። አሁን ግን ስናይ ጥሩ ሆኖ አግኝተነዋልና እኛም የራሳችን አጀንዳ ይዘን እንመጣለን። ትቀበላላችሁ ወይ? 2 እጆቻችን በእርግጠኝነት ነው የምንቀበለው። ዛሬውኑ ነው ከቻላችሁ በዋትስአፕ ላኩልን። እንደዚህ ነበር ፊት ለፊት የተናገርኩት። ኦልሬዲ ቅድም ባልናቸው ሚዲያዎች ማገን ተጠይቄ ነበረ። የተቋሙም አቋም ስለሆነ ማለት ነው። ስለዚህ እንደ ህይወት እስካለ ድረስ ምክክር አለ። ስለዚህ በምክክር የሚቀጥል በመሆኑ አጀንዳ አንቺም የርሳሽው ካለ ዛሬ ሰጥተሽ ሄደኝ በሚቀጥለው ጊዜ እንጀምራለን። ከትጥቅ ግጭት የመጡ ወንድሞቻችን እነዚህን ነው በማሳመን ከነሱ ጋር በመነጋገር እንዳሉ ሌሎች ኢንፎርሜሽን እየደወልኩ ምክንያቱም አብዛኞቹ ማለት እችላለሁ ቀድሞ ተማሪዎች የነበሩ ጭምር ነው። ስልክ ያላቸው ወይም ስልካቸው ያለኝ እየተነጋገርን ማለት ነው። ተማሪዎቻችን ከዩኒቨርሲቲ የተመረቁ ጭምር። ስለዚህ አብዛኛዎቹ ሪሊ እዚህ ከህዝብ ጋር ከመንግስት ጋር ለሰላም አብሮ ለመስራት የተሰለፉ ናቸው። ለዚህም ነው አብዛኛው ብዬ ያልኩት። ምክንያቱም ትልቅ ቅድም በጣም ግልጽ ማድረግ ያለብኝ የነበረብኝ ስለ አካታችነት ሳወራ የሀሳብ አካታችነት የተሟላ ነው። ይህንን የምልበት ከመስከረም እስከ ጁን ድረስ ወደ 12 ፒኤችዲ ቲሲሶችን ወይም
የዶክትሬት የመረቀ ጽሁፎችን በአዲሱ በፈረንጅ ዓመት 8 ፒኤችዲዎች ፈትኜ ነበርና በሀገራዊ ምክክር ላይ ያተኮሩ አንድ 5 ነበሩ። የሁሉም ትኩረት የሀገራዊ ምክክር ትልቁ ጠንካራ ፖይንት የተባለው ከታች መጀመሩ፣ ሀገር በቀል እውቀትን መሰረት ማድረጉ እና አካታች መሆኑ፣ የሁሉን ድምፅ መስማት መቻሉ የሚል ትልቁ ጎልቶ ወጣ ነው። እንዲያውም እዛ ውስጥ አንዳንዶቹ የፋኖ አባላትን የኦላ አባላትን አነጋግሮቸው እዛ አስገብተዋል። በወረቀታቸው ላይ በመረቀ ጽሁፋቸው ላይ ይሄ እውነት መሆኑን የእኛ ብቻ ሳይሆን የእነሱም ድምፅ መሆኑን ማረጋገጥ ስላለበት ሳይንሳዊ ስራ ስለሆነ እና ስለዚህ በእውነት አብዛኛዎቹ ሀሳቡ በአብዛኛው ህዝብ የሚደገፍ ስለሆነ ነው። አብዛኛው ያልኩት ቁጥር ብቻ አይደለም። 130 ሚሊዮኑ ህዝብ አይሰባሰብም፣ ግን 130 ሚሊዮን ህዝብ ሀሳብ አለ። ስለዚህ በተመሳሳይ አብዛኛው እዚህ ነው ብለን ስንል ሀሳቦቹ በሙሉ ኦልሞስት እዚህ ናቸው ማለት ነው። ሀሳብን ግልጽ አድርገን እንደሆነ ለ130 ሚሊዮን 4000 ሀሳቡ አለ ነው። ከዛም ባሻገር ደግሞ የሂደቱን ያልተቀላቀሉ የታጣቂዎችም ሆኑ ሌሎችም ያመለጣችሁ ባቡር የለም አለ ካሉም ያምጡልን ተዘጋጅተናል። ሌላኛው ከጉባኤው በኋላስ ምንድነው ተፈጻሚ እንዲሆን ከማድረግ አንፃር በተደጋጋሚ ለኮሚሽኑ አቅርበናል። በእርግጥ ይህንን ጥያቄ ከዛ በኋላ የኮሚሽኑ ሚና እንዴት ነው የሚገለጸው? ተግባራዊ እንዲደረግ በተለይ መፍትሄ ላይ የተደረሰባቸው ነጥቦች፣ አጀንዳዎች በምን መልኩ ነው ተግባራዊነቱን የሚከታተለው? አዎ ይሄ በጣም ለኢትዮጵያ ሕዝብ አጠቃላይ ግልጽ መሆን አለበት። መፈጸሙ የመንግስት ጉዳይ ነው። መንግስትም ደግሞ እንደሚፈጸም በተደጋጋሚ ቃል ገብቷል። በክቡር ጠቅላይ ሚኒስትራችን አማካኝነት ቅርብ ጊዜ ባደረግነው ስብሰባችን የመንግስት አመራሮች፣ የክልል አመራሮች በሙሉ ባሉበት በሚዲያ ለሁሉም ሕዝብ ከሀገራዊ ምክክር ኮሚሽን የሚመጡ ምክረ ሀሳቦችን እኛ ወደ ተግባር እንተረጉማለን ብለዋል። እሱ ብቻ ሳይሆን በሎጂክ እንኳን ብናስብ ለሀገሬ የሚያዋጣው መከላከያን ማዘጋጀት ብቻ አይደለም፣ ለዘላቂ ሰላም ለኔ መፍትሄ ነው ብሎ እንደ ሰላም ስትራቴጂ የያዘው ሀገራዊ ምክክርን ነው። ይሄ ደግሞ ደቡብ አፍሪካ በነጭና በጥቁር መካከል የነበረውን ልዩነት ማስወገጃ መንገድ ብሎ ተከተለውን ነው። የኛ ደግሞ የበለጠ በልማትም ፈጣን እድገት ለማምጣት ትልቁ ነገር የቤት ስራችን ማለትም አንድነታችን ማጠናከር ነው ብሎ በጣም የሚያምን ጥንካሬውን እያየን ያለ ሁላችንም ዓለም ያደነቀው ስለሆነ ስለዚህ ራሱ የተናገረውን መልሶውም ስለማያጠፍ ወደ ተግባር መተርጎሙ አንዱ የመንግስት፣ ሁለተኛ የምንከታተልባቸውን ዘዴዎች የአሰራር ዘዴዎች ራሳችን ደግሞ አዘጋጅተናል። በተሰጠን ስልጣን መሰረት በአዋጁ ላይ ተጠቅሷል። ስለዚህ ቅድም እንዳልነው ቅድመ ምክክር ሂደትና ትግበራ አለ። ትግበራው ወሰኑ ውሳኔዎች እንደሚተገበሩ ደግሞ የምንከታተልበት የክትትል መመሪያዎች አዘጋጅተናል። በዚያው መሰረት መንግስት እነዚህ ስራ ላይ እንደሚያውል ቃል ስለገባ ካሁን ከህዝቡ የሚወጡትን ሀሳቦችን እየጠበቅን ያለ ነው። በእኛ በኩል ከኛ የሚፈለገው እንግዲህ አዘጋጅተን ቅድም እንዳልነው በተጠንቀቁ መናል። ጥሩ እንደ መጨረሻ ጥያቄም ጭምር ነው የማነሳውና በሀገራችን እንዳልኩት የባህላችን የመተዛዘን የደግነት የመወያየት ልማዳችን አለ። ይህንን ልማድ ወደ ምክክር ኮሚሽኑ ወይም ወደ ጉባኤው አምጥቶ ከመነጋገር ባህሉን ወደ ጉባኤው ከማምጣት አንጻር ልሂቃንን ሌሎችንም ጭምር ያንን እንዲተረጉሙት ከማድረግ አንጻር ምን ይሰራል የሚለውና እርስዎ እንደ አንድ ኮሚሽነር እዚህ ቦታ ላይ በመገኘቱ የተሰማዎትን ስሜት አያይዘው ይንገሩ። ከመጨረሻው ልጀምር። በእውነት እያንዳንዱ ኢትዮጵያዊ ነው ያስተማረኝ። እኔ ኢትዮጵያ ቤቴ ናት ብዬ የማምነው ከልጅነት ጀምሮ። ስለዚህ ሳስተምርም ደሞዝ የተከፈለኝ ከህዝብ ነው፣ ስማርም የተከፈለኝ ከህዝብ ነው። ስለዚህ የህዝብን ዕዳ የሚከፍልበትን ከማስተማር ባሻገር ከሙያ ስራ ባሻገር ይሄንን እድል ስላገኘሁ እኔ ለሰላም መኖርም ለሰላም መሞትም መሰዋትም ክብር ነው ብዬ ስለማስብ ስለዚህ ለመረጡኝ በተለይ ለጠቆሙኝ ተማሪዎቼ ከመከላከያ ከኔስ ከመምህራን ከሲቪል ሶሳይቲ ለነሱ እና ለመላው ኢትዮጵያ ህዝብ ለእናንተም ክብር ምስጋና አለኝ። ሁለተኛው ከዚህ የሚወጡ ቅድም ተናግሬያለሁ፣ በትምህርት ስርዓት ውስጥ መግባት አለበት። ስርዓተ ትምህርት ውስጥ ከዚያ በኋላ ነው ሰላምን በሰላማዊ መንገድ ማምጣት ባህል ማድረግ የሚቻለው። በአጭሩ ከመዋለ ህጻናት እስከ ዩኒቨርሲቲ ያልኩትም ቅድም ለዛ ነውና በአጭሩ እነዚህን ወደ ትምህርትነት ስንቀይረው ነው። ያንን ደግሞ ወደ ምክክሩን ደግሞ ወደ ትምህርት ቤት ያ መስተሳሰር መስተጋብር ሲኖር ነው ሀገርም የለማች የምትሆነው። ሀገርም እውነትም ዛሬም ለካስ ኢትዮጵያ ጀግኖች አሏት። አሁን ከውጭ የጀግኖችን እየሰማን ነው፣ ውስጥም ደግሞ ጀግኖች እየተነጋገሩ ነው ያሉት። ስለዚህ እነዚህ የሚነጋገሩ ሰላምን በሰላማዊ መንገድ ማምጣት የሚችሉ ጀግኖችም ያላት ሀገር መሆኗንና ለመላው አፍሪካ ብቻ ሳይሆን ለመላው ዓለም
ተምሳሌት የምትሆን ኢትዮጵያን ለመፍጠር ነውና ለዚህ ፈጣሪ ይረዳናል። ምክንያቱም የሚያስተራርቁ ሰላምን የሚያደርጉ ብፁዓን ናቸው የፈጣሪ ልጆች ይባላል ስለሚባል ፈጣሪም ለዚህ ጉዳይ ያግዘናል፣ ይረዳናል። ስለነበረን ጊዜ አመሰግናለሁ። በጣም አመሰግኖታለሁ ዶክተር ዮናስ አዳዬ። በጣም ቆንጆ ቆይታ ያደረግነው ካሉት ጠባብ ጊዜ ላይ የሰጡን ሰፊ ሰዓት እጅግ በጣም ብዙ ሀሳቦች እንድንጋራ አድርጎናል። ከልብ አመሰግኖታለሁ። እኔም በጣም አመሰግናለሁ ፋና ስለሚያደርገው ጥረት። በእውነት ወለጋ በነበርኩበት ጊዜ፣ ሶማሌ ክልል በነበርኩበት ጊዜ እዛው ጫፍ እየደወላችሁ ስታስገቡን ቀጥታ የችግራችን ተካፋይ የሆናችሁ ከጎናችን ስለቆማችሁ ዛሬም ፈጣሪ ባርካችሁ። አብረን እንስራ፣ አብረን እንደግ። አመሰግናለሁ። እሺ፣ እኔም አመሰግኖታለሁ። እናንተንም ከልብ አድርገን እናመሰግናለን። ስለዚህ ታሪካዊ ጉባኤ ሰፋ ያለ ቆይታ አድርገናል። እስከዛሬም በተከታታይ ስናደርሳችሁ ነበር። በአንድ ጉዳያችንም እንደዚሁ በሌላ የፖድካስት ዝግጅቶቻችን ስናደርሳችሁ ቆይተናል። ከዚህ ታሪካዊ ጉባኤ በርካታ ውጤቶችን እንጠብቃለን። በርካቶቻችን ተስፋ አድርገንበታልና ኢትዮጵያ ይሳካልታል ብለን እናስባለን። በዚህ ቆይታ አብራችሁ ስለነበራችሁ ከልብ እናመሰግናለን። ቅድስት ዘውዱ አብሬያችሁ ነበርኩኝ። ጤና ይስጥልን።